ዳይመንድ ሶዬ ያያተንም ቆያች ትንሽ ሰይጣን ምንድነው ያስነካች? ለምን አትዋትም? አይደል አቤት ዶክተር ፈረንጅ ምን ይላል? ቲንክ ቢግ ስታርት ነው ይላል። ቤኪ እባክህ እንደዚህ አይነት ጥያቄ አትጠይቅ። ለምንድነው እንደዚህ የምትጮህ? ህልም አይከለከል። ማስቸገር አንድና ሁለት አለው። ራሴን ትንሽ መስማት እፈልጋለሁ። የትምህርት ማስረጃሽ ማየት ይችላል? ክላስ ከጨረሰሽ ቀጥታ ወደ ቤቷ አትመጣም እንዴ? መጀመሪያ ፊት ላይ ያለውን ቡን የሚል አመድክን አጥፋሽ። አንቺ ቆሻሻ እንዴ! ለምን ከኔ ምርመራ ካልወሰደችው? የበፊት ጓደኛዬ ናት። ከዚህ በላይ ምን ታደርጉልኝ መስሎ? እኔ መቼ እሳቸውን ቃል መላቅ ይሆንና ለሊ ኪንጎይ ነገር የምረን ነው እንዴ? ማን ነው መኝታ ቤት ድረስ የገባው? ቤኪ ምን አለሽ? ቆየንበት መሰለኝ። የት ናችሁ እያለ ነው። አንቺ ቶሎ ተመለሽ በቃ። ዴቭ ጋር እንዳልሄድን ካወቀ ያዝንብሻል። እሺ በቃ ላይ ነይ እንሂድ። አይ አንቺ ወደ ቤት ተመለሽ። እኔ ዴቭ እንደውይ ላገኘው ነው። እሺ በቃ ላይ ተረጋግተሽ ያለውን ነገር ሁሉንም ማስረጁ። እሺ እሺ ለልይ አራዩል ተረጋጋ። እንዴ ምን ይሆንከ ነው? አደይ ዶክተር እንዴት ነሽ? አደይ ጓደኛሽስ? ለሊ ወደ ቤት ሄዳለች። ኦኬ አንቺ ትዘውሪያለሽ ማለት ነው? አረ እንደዛ እንኳን አይደለም። አረ ስቀልድ ነው አደይ። ለማንኛውም ወደዛ ስለሆንኩ ነው የበዛልሽ ነሽ። አይ ቅርብ ነው እኮ ደርሻለሁ። መቼም በእግርሽ መኪናውን አትቀድሚውማ። እሱማ ልክ ነህ። እሺ አትመጣም እንደዛ ወይስ ክላስ አገባች? ወይኔ በዚህ ልብ ቆይ ማን ነው እንደዚህ ጨብቀም? ምን እየሆንሽ ነው? አስደነገጥሽኝ እኮ። ያምሻል እንዴ? ቆይ ማን እየጠበክ ነው? ባለ ጉዳይ ማናት እሱ? አታውቂያት? እንዴ ኮሌጅ እኔ አላምንም ወንድሜ። ብቻ ፍቅር እንዳይሆን እየጠበካት ያለው እሷ ብቻ ናት እዚህ የምትማረው ያለሽ ማን ነው ደግሞ? ኧረ እባክህ እኔ ልሸውደኝ ነው። ቆያች ትንሽ ሰይጣን ምንድነው ያስነካች? ለምን አትዋትም? የኔ ቆንጆት አትጋተሽኛ። ወደ ጉዳይሽ እጠፍ ማለት ነው። ሰማኛለህ? እኔ ባንተ ምክር ሌላ ምዝዝ ውስጥ መግባት አልፈልግም። አርፈ የምትቀመጥ ከሆነ ተቀመጥ። እሺ እቴ። ቆይ ግን ወዴት ነው እየሄድሽ ያለሽ? ዶክተር ጋር። ምን ልትሆኚ? መቼስ እንደዚህ አይነት እድል ተከፍቶ አሳልፊው አትለኝም። አንቺ እቴ ባትሆኚ እኮ ይቆጨኝ ነበር። እና ምን ልታደርጊ ያሰብሽ? የዛሬ ወሳኝ ዓላማዬ ወረቀቱን ለዶክተር ማሳየትና ሆስፒታል ውስጥ መቀጠር ነው። ኦኬ። ያለሽ እውቀት ያለሽ የትምህርት ደረጃ ግን በቂ ነው ትያለሽ? አዎ መቼስ መርፌ መውጋት አያቅተኝም። ብቻ ይሳካ እንጂ ካሰብነው በላይ ብዙ ነገሮችን እናሳካለን። ይመችሽ፣ ያድርግልሽ እቴ። ማገዝሽ ነገር ካለ ደግሞ ማጮ ብቻ ነው የሚጠበቅብሽ። እሺ ዳኒ እደውላለሁ። አንተም ግን እዚህ የምትልከሰከሰውን ነገር አቁም። ኦኬ። ማጂኒያት ደግሞ ቆይቼ የኔ አለሽ ማለት ነው። ልሄድብሽ ስል መጣሽ አንዴ። ደግሞ ማን ነው እንደዚህ የምትጠብቂው? ያኔ ፍቅር እያሾፍሽ ነው? አይ አይደለም፣ ደስ ብሎኝ እየሳኩ ነው። አሁን ምን ፈልገህ ነው የመጣው? አንቺ ነው የኔ ቆንጆ። ሌላ ማንን ፈልጋለሁ? አንተ ቆይ ለምን ትከታተለኛለህ? አትሰማም እንዴ? ተወኝ አልኩ፣ በቃ ተወኝ። እሺ እተውሻለሁ፣ ግን በአንድ ነገር ስንስማማ ነው። ምን? ዛሬ ውሎሽን ከኔ ጋር ትያለሽ። ከዛሬ በኋላ ግን አይንሽን እንደማላየው ቃል ገባልሻለሁ። አልገባኝም።
ካንተ ጋር ወዴት ነው የምሄደው? እሱ ለኔ ተይ። አይ እኔ ካንተ ጋር ወዴትም አልሄድም ዳኒ። እሱ መብትሽ ነው፣ ግን ሳትፈልጊ በግድ ልትመጪ አደርግሻለሁ። እንዴ ምን ነክቶሃል? ምን ያደረክ ነው? ልቀቀኝ! ልቀቀኝ! ትምህርት ቤት ደጃፍ ቆሜ ያጣሁት እስካሁን አልመጣች። ምን ይባላልሽ? ሰዓት ሄዷል። ይህን ደግሞ ማን ይጣል? ለሮማኒ ደብዳቤ ጥፍበታል። ምን ላደርግ? ቻት ልግባ? በቃ ዶክተር ደረሽ አይደል? አዎ በጣም አመሰግናለሁ። ኧረ ምንም ችግር የለም። እግረ መንገድን ስለናቆች። እሺ ቻው። በቃ አደይ። አቤት ዶክተር። አደይ የቀጠሮውን ቀን እንዳትረሱ። እሺ አንረሳም። ቻው። ሄሎ ሲስተር፣ በጣም ይቅርታ፣ ያው እየመጣሁ። ወይኔ ዩኤል፣ ቆይ ምን እየሆንኩ ነው? አደይ እንዴት ናት? የት ነበርሽ? ለምንድን ነው እንደዚህ የምትጮህ? አደይ ዴቭ ጋር እንሄዳለን ብላችሁ ነበር የወጣችሁት፣ ነገር ግን እሱ ጋር አልነበራችሁ። ቆይ ወዴት ሄዳችሁ ነው? ይሄው አሁን መጣሁ አይደል? እኔ አሁን አላልኩም፣ ቅድም ነው ያልኩሽ። ደግሞ ለምንድን ነው በዴቭ የምታሰቡት? ኧረ ሰበብ አልነበረም። ታዲያ ነበራችሁ? ወደ አንተ እየመጣን ነበር እኮ እኔና ለሊ። ኧረ አዎ ባቡሬ። እሺ ለሌት አለች። ታዲያ ወደ ቤት ተመልሳለች። ለምን መጣች? ለምን ትመለሳለች? ትንሽ አመማትና ተመለሰች። እየዋሸሽኝ ነው አደይ። አሁን ቅርብ ሰዓት አውርቻት ነበር፣ ከዴቭ ጋር ነን ብላኝ ዋሸች። አንተን እኮ ላለማስጨነቅ ብላ ነበር። በጣም ይቅርታ። ይኸውልሽ አደይ፣ ያደረጋችሁን ነገር ልክ አልነበር። እሺ አሁን ቤት ነች? አዎ ቤት ናት። በቃ እሺ በሉ። ደህና ነሽ ግን? አዎ ደህና ነኝ። እና እኔን ፈልገሽ ነው ወይስ? ኧረ አንተን ብዬ ነው። አሁን ማውራት እንችላለን። እሺ በቃ ወደ ቤት እንሂድ። አይ ሌላ ቦታ ነው። እሺ ግን ምን አላፈኩሽ? እስኪ በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ዕድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። እንዴት ያለ ነገር ነው እናንተ? ይዋ ከትምህርት ቤት ወጣው ካለች ቆየች፣ እስካሁን የለችም። ፈለኩ በማላቅበት ቀይ በማላቅበት ሀገር እንደው ቤት ከገባች እስኪ ደውዬ ልጠይቅ። ሀሎትዬ ሰላም ነው? ደግኖት? እኔ የምለው ፍቅር ቤት ግድም መታለች እንዴ? አልመጣችም? አይ አለን እንመጣለን። እንዲሁ ነገሩን ነው እንመጣለን። እሺ ቤት አባቷ ገባች ይባላል። አይ ከዚህ በላይማ አልጠብቃትም። ጉዳዩ ነው። ዳይመንድ የቺን ፍቅር አይታታል? ፍቅርን አይታታል ይለኛል እንዴ? እኔ ምን ቤት ነኝ ፍቅርን የማያት እንዴ? ሞግዚቷ ጠባቂዋ አንተ ያት እንጂ እኔ ምን አገባኝ? ወይ ጉዴ! ምን እንደሚሻለኝ አላቅም። በቃችንም እንጀራችንም ስራ መባረሪ ነው እንግዲህ። በቃ ከክላስ አልወጣች ይሆናል። ምን ያነጫንጫል? አትጠብቃትም? አይ ዳይመንድ ወጣው ብላ ከደወለች ስንት ሰዓት አስቆጠረች? ስቆይባት ጊዜ ወደ ቤት ሄዳ ነው የሚሆነው። አረ የለም አሁን እህትዬ ጋር ደውዬ ጠየኩኝ፣ ቤት አልደረሰችም። ታዲያ አንተ ምን ጨነቀ? ካጣት ወደ ቤት አትሄድም እንዴ ዝም ብለህ? አረ አንተ ሰው ተው። እቤት ስገባ እትዬ መቼ አስገቡኛል ሳልይዛት? አንተ ደግሞ እንደው ድሮ የቀረ ስግጥ የምትለው ነገር አለ። በቃ በሙድ ለስለስ ብለህ ነው አመገበው። ለስለስ ብለህ ትነግራቸዋል። አረክ ፍቅርን ወይ ጥላት መጣ ሲሉኝስ? ይኸውልህ
ከትምህርት ቤት ስትወጣ ተገናኝተን አብረን እየመጣን ነበረ። ከዛ በኋላ ነይ ወደ ቤት እንሂድ ስላት አይ እኔ ቆይቼ ነው የምመጣው አንተ ሄዳለችኝ። ኧረ ተይ እትዬ ይቆጣሉ ስላት እኔ እመጣለሁ ብላት ስትቆጣኝ ጊዜ በቃ እኔ እንዳላስከፋ ብዬ ጥያት መጣሁ አትልም? አሃ ለካ እንደዛም ይቻላል። ታዲያ እሷ የትም እየዞረች ታዲያ አንተ ምን ቦጣ ነው እሷን የምትጠብቀው? አይ ዳይመንድ እየዋ እኔ እኮ ያኔ ልጅ እያለ ሱቅ ስትላክ ዳቦ ለመግዛት ሄደ መንገድ ላይ ዳቦውን ስጋውን ቦጭቅ አውጥተህ ልጥፍ አድርገህ ለቤተሰብ ስትመልስ እኮ ነው ሞላጫ ሌባ እንደምትሆን ያወቅኩት። ኧረ ወዲያ እንደዛ ነው ምነው እንኳን ነገርከኝ። እናሳ እንዴ እኔ እኮ እንዳንተ እኮ ጭንቅላቴ ጸጉር ለማብቀል ብቻ ልጠቀምበት። ፈረንጅ ምን ይላል? ቲንክ ቢግ ስታርት ነው ይላል። ይኸውልህ ዛሬ ገና የሚጠቅም ሀሳብ አመጣ። ናኒ በቃ ናና። ኧረ እባክህ አንተ እኮ ሞግዚትነቱ ለምዶብህ እኔንም ጠብቀህ ወደ ቤትህ ካልሸኘው ጥለኛለህ። ኧረ ወዲያ አሹፈ ሞታል። ዲንግ ዲንግ ማስቲካ የተመጠጠ ሸንኮራ ከመምሰል አይሻል? ና አሁን እባክህ አፋልገኝ እባክህ። ወለዛ ሄድ ምንድን ነው ማፋልገኝ? እባክህ አፋልገኝ። አንተ ደግሞ ምን አለ በዚህ ቀን እንኳን አብረኸኝ። እኔ እኮ አይደለሁም አንተ እኮ ነው የሚከፋው። ዳይመንድ ሰውዬ እያየህ አትሄድም እንዴ? ና እባክህ አትፍራ። ና የማንንም ሀብታም ትፈራለህ እንዴ? ድሀ ብሆንም እኮ የኔ ጌታ ጀግና ነኝ። አንተ ቆይ ምን አስበህ ነው? አንተ ባለ መኪና ስለሆንክ እኔ መቅጨት አለብህ እንዴ? ትንሽ አያሳፍርም እንዴ? ምን ለማለት ፈልገህ ነው? እኔ እኮ የተከበርኩ እኮ አሹ ቀብራራው ባላገር እባላለሁ። ልንገርህ ማንነቴ። በጣም ይቅርታ የኔ ወንድም፣ ትንሽ አስቸኳይ ስራ ገጥሞኝ ሀሳብ ውስጥ ገብቼ ነው። በጣም ይቅርታ። ውይ እንዴት ያለ ረጋ ያልክ ሰው ነህ እባክህ። እኔንም አረጋጋኝ። አቤት ግድ የለም ጥሩ ሰው ነህ አንተ። አይቻለሁ፣ እንደዚሁ አይቻለሁ። እኔም እኮ ጥፋት አለብኝ። አየህ የኔ ወንድም፣ እኔም እያየሁ መሄድና እያየሁ መታገል ነበረብኝ። አንድ አለ ግብረ ገብ የማያውቅ ቦዘኔ ልጅ ከኔ ጋር ነበር። እሱ አሳስቶኝ ነው። እሺ የኔ ወንድም እግዚአብሔር ያክብርልኝ። ስለሸኮልኩ ነው። በጣም ይቅርታ። ይኸውልህ ግን ለሌላ ጊዜ እቺን ዜማ ጋብዛለሁ። አሽከርክር ረጋ ብለህ ረጋ ብለህ አትቸኩል ትደርሳለህ ዘና ብለህ ሲል አልሰማህም በሬዲዮ? በጣም ይቅርታ። እሺ ግድ የለም። አቤት እንዲህም አይነት አስተዋይ ሀብታም አለ እባካችሁ። እንዴት ያለ ረጋ ያለ ሰው ነው እባክህ። አቤት ፍቅር፣ አቤት ፍቅር፣ አቤት ፍቅር፣ አቤት ፍቅር፣ አቤት እንደው የታባት ይፈልጋታለሁ በኔ ጌታ ደህና ሁንልኝ። አቤት አቤት አቤት። ሮሚ አቤት። እነዚህ ልጆች ስልክም አያነሱም። ምን ሆነው ይሆን? እየመጡ ይሆናል እትዬ። አሹም አብሯት ስላለ እርሱ አይጨነቁ፣ ይመጣሉ። ይሁና። በር ተንኳኳ መሰለኝ። ሮማን እስቲ ሂጂ ክፈች። እሺ እትዬ። ማሚ ሩታ ዙረት ጀመርሽ አይደለ? ኧረ እንደሱ እኮ አይደለም ማሚ፣ ስራ ጀምሬ ነው። ነገሩ ሰላም ነው እትዬ። እንዴት ነህ ኪንጎ? ሰላም መጣ? ይመስገን እትዬ፣ በጣም ነው የማመሰግነው። እስቲ ከምስጋናው በፊት ና ቁጭ በል። እንዴት ነው ታዲያ? ከዚህ በፊት ሰርተህ ታውቃለህ? ማለቴ ተማሪ እያለሁ የቀን ስራ ሰርቻለሁ። ቀለም መቀባትም እችላለሁ። ጥሩ ኪንጎ። ስራ ያገኘውልህ በጣም ከማከብረው በጣም ከምወደው ቤተሰቤ ቢሮ ነው። አመሰግናለሁ። ቆይ ከዛ በፊት ግን አንተ ልጠይቅ የምፈልገው ነገር አለኝ። ምን? ሱስ አለብህ? አረ በፍጹም የለብኝ። እሺ በታማኝነት ልጅነቴ ሳያታልለኝ እሰራለሁ ካልክ ጥሩ ነው። ነገ ከነገ ወዲያ የምታድግበት ነው። ስልኩን ሰጥህና ትደውልለታለህ። ከዛ ስራ ትጀምራለህ። ምን ልጠንቀቅ? እንዳታስወቅሰኝ። አሹ በተደጋጋሚ ተጨንቆ ስለጠየቀኝ ነው። ያው በልጅነት ስራ ፈተ መቀመጥ ሞራልን ይነካል። ደግሞም ወጥቶ መግባቱ ይሻላል እና ጠንከረ ስራን ስራ። እሺ። አረ ያስቡት፣ ይሄ ለእኔ ትልቅ እድል ነው። በጣም ማመሰግን። ችግር የለውም የኔ ልጅ፣ ዋናው አንተ ይሳካለህ። እሺ አመሰግናለሁ። በል ስልኩን ያዝና ወጥተህ ትደውልለታለህ። ለሊ ምን ሆናል? የነበርሽ? ከአደጋ ነበርኩ። ከአደጋ እንደሆናቸው ቃለሁ። ግን የነበራችሁ ለምንድን ነው እንደዚህ እያልክ የምትጠይቀኝ? የተፈጠረ ችግር አለ እንዴ? ለሊ ዴቭን አግኝቼው ነበር።
ከሱ ጋር ነበርሽ? ቤኪ እባክህ እንደዚህ አይነት ጥያቄ አትጠይቅ። እኔ ለራሴ በጣም አሞኝ። ምን ሆነልሽ እንዴ? እባክህ ቤኪ ውሃ ልታመጣልኝ ትችላለህ? አትደናገጥ ቤኪ። ቅድም ትንሽ ራሴን አሞኝ ነበር እና እርሱ መስሎ። የኔ ቆንጆ በጣም ይቅርታ፣ እንደዚህ አሞሽ አንቺ ላይ መጫወል ነበረብኝ። ችግር የለውም ቤኪ፣ አሁን እኮ በጣም ደህና ነኝ። ደግሞ የተለመደ ነገር። ቆይ ለሊ፣ ከዚህ በፊት ነስሮሽ ያውቃል እንዴ? አዎ ማለት ያው አንዳንድ ጊዜ ነው። እሺ ለሊ ነይ ተነሽ በቃ። ወዴት ቤኪ? ለሊ መታከም መዳም ማገገም አለብሽ። ህክምና ያስፈልግሻል። ቤኪ አትጨነቅ፣ አሁን እኮ በጣም ደህና ነኝ። እንዴ ለሊ እንዴ የደማሽ እንዴ ደህና ነኝ ትኛለሽ? ቆያስ ዶክተር ቢሆን ዶክተሬቱን በመስኮት ነው እንዴ ተቀበለው? ለምንድን ነው እንደዚህ ያመመሽ ደህና ነች የሚል? ጤነኛ ስለሆንኩ ነው። ለሊ እሱን እርግጠኛ መሆን አይቻልም። እኔ በጣም እየተጨነቅኩብሽ ነው። ይቅርታ ቤኪ፣ በእኔ ምክንያት እንድትጨነቅ አልፈልግም። በቃ ለሊ እሱ አንቺ አይመለከትሽም። ነይ እንሂዳ። ወዴት? መታየት አለብሽ። እንደዚህ የሆነሽ እያየው ደህና ነኝ አትበይ። መታየት ይኖርብሻል። ቤኪ እባክህን አትጨነቅ። እኔ እኮ አሁን በጣም ደህና ነኝ። እርግጠኛ ነሽ ለሊ? አዎ ቤኪ። ለሊ ግን አመሲም ልቤ በጣም እየፈራ ነው። ብቻ ሁሌም ደህና እንድትሆኝ ነው የምፈልገው። ምን ነው ብላ ምን ሆነሽ ነው? አይ የለም። ታዲያ የሁሉ እንባ የሞተ ዘመድ አለሽ እንዴ? ምን ነክቶሽ ነው? እማዬ ወየኔ ልጅ ፍቅር ሲይዝ እንዴት ነው የሚያደርገው? ምን ነው ልጄ? አዲስ ነገር አለ እንዴ? አይ እማዬ። ታዲያ ምንድን ነው? ይቅርታ እማዬ። ለምን ነው ይቅርታው? ብርሃን ሳልወድ አልቀርም። ማን? እዚህ ተመልሶ ከመጣ ጀምሮ ለሱ ያለኝ ነገር በጣም እየተሰማኝ መጣል። ማን ነው እሱ? ምንድን ነው ብርሃን? ዴቭን አፈቀርኩት መሰለኝ። ምን አልሽ አንቺ? እንደነገርኩሽ ነው እማዬ። ይቅርታ አድርግልኝ። በቃ ከአቅሜ በላይ ስለሆነብኝ ነው። አንቺ ወራዳ፣ ይሄን ቅሌትሽን ማንም እንዳይሰማኝ እንደሰማሁሽ። እንዴ ጉድ እኮ ነው እናንተ። ጉድ እኮ ነው እናንተ። ዘንድሮ ጭራሽ ሴቱን ፍቅር ይዞኛል ብሎ ጭንቀት መግባት ጀምሯል እንዴ? ኧረ ጉድ ሳያሰማ አሉ። እኛ እኮ ይህን ሁሉ ሳናይ ሳንሰማ እኮ ነው እዚህ የደረስነው። አይ ኑሮ እንዴት ዋልክ? እንደምን ዋልሽ? እግዚአብሔር ይመስገን። እሺ እንዴት ነህ? እባክህ እግር አበዛህሳ። ለጉዳይ ነው የመጣሁት። ምን ፈልገህ መጣህ? ወንድሜ ልጁን አዋርቷት ነበር። ደግሞ ዘንድሮ ልጄ አብዝተዋል እኚህ ሰውዬ። ለልጆቹ ጥሩ ባል ከመጣ መቼስ አይኑን እንደማያሽ ታውቂያለሽ። መች ለልጆቻቸው ሆነና ለራሳቸው ሀብትና ንብረት ሲሉ ነው እንዲህ የሚያስቡት። በይ አንቺ እንደፈለግሽ አስቢ። ልጅቷን ቅን ተቃርኜ አፋታታለሁ የምትይ ከሆነ የማይሆን ጸብ ውስጥ ነው የምትገቡት። ከባለፈው ጀምሮ ያወራሉ። እንደው ምንም የገባኝ ነገር የለም። እስቲ አንተ ግልጽ አድርገህ አውራኝ። ልጃችሁን ነው አደይ ድል አድርጎ ለመዳር እኮ ነው የሚያስበው። እሺ ይሄ ምን የሚያስቅ ነገር አለው? መቼስ ምን ይባላል አንተዬ፣ ህልም አይከለከል። አይ ህልም ብቻ አይደለም፣ አሁን እድሜዋ ደርሷል። የሀገሬው ሰው ጉድ ማለት አለበት በድግሱ። አይ እንግዲህ በቃ ምነው አላበዛችሁትም እንዴ? ልጅ የምትንከራተተው በሰው ሀገር በእሳቸው ምክንያት መስሎኝ አሳሯን የምትበላ። ምን አሳሯን ታያለች? ደህና ሰው ነው ከጅለት። አሁን ደግሞ ያው ከውጭ የመጣ በል አሁን አፈን ዝጋ፣ ስርዓትም ያዙ። ልጄን አይኔ እያየ የማትፈልገው ትዳር ውስጥ አላስገባትም። ማነሽ አንቺ? አቤት ምን አልክ አንተ?
ቆይ የሳቸው አልበቃ ብሎ ነው አንተም ይሄን ጥያቄ የምትጠይቀኝ? እኔ እኮ እናቷ ነኝ። እናቷ 9 ወር ሙሉ ተሸክሜ አምጬ ወለድኳት። ምን አይነት ጥያቄ ነው? ደህና ባል ሲገኝ እልል ነው እንጂ የሚባለው። እንዴት ከአንዲት እናት እንዲህ ያለ ነገር ይጠበቃል? አይሄ እኔ ሐሳባችሁ መች ጠፍቶኝ ሴራችሁ መች አጣውትና ይሄን እኮ ልጄን ለአንዱ ሀብታም ድራችሁ ይሄን ገረድ ልታረጓት። የለም አታስቢ። ወንድሜ እንደነገረኝ ከሆነ ይሄኛው ከአሜሪካ ነው አመጣጡ። አይ ወገኛ ደሞ ብለው አሜሪካ ገቡ። ታዲያስ እሱ እንደው ለልጆቹ የማይሆነው ነገር የለም። አሁን ደግሞ ከፈረንጅ ጋር ያጋባት ነው። እሱ ህልማቸው ነው አልኩህ እኮ። አይኔ ያየ ግን እንደው ለማንም ነጫጨባ ነጭ አልድራትም ልጅ። እሱን ያሳይሻል። እጠብቃለሁ። ግድ የለም እኔው በህይወት አለሁ አይደለም? በህይወት ቆሜ ሳልሞት ልጄን እንዲህ ለማንም አልድራትም። አያለሁ። በይ የምትሰሚ ከሆነ ስሚ። አይካልሽ የከረረ ጸብ ውስጥ ነው የምትገቡት። እንዴ ወይጉ ምን ነክቷቸው ነው እኔ ሰውዬ? ደሞ ብለው እሱንም ላኩት ወይ ዘንድሮ። ቆይ ምን እየሆኑ ነው ግን? እድሜ የማያርም እንዴ? ቢሆንም ልክ አላደረግሽ። በጣም ነው ያዘንኩሽ። እትዬ ነግረውኛል። በጣም ይቅርታ አይደል? በሰዓቱ እኮ ስሜታዊ ሆኜ ነበር። በቃ አይደል? አይ አልበቃ። ወይ እንደምወድሽ ያወቅሽ ለምንድን ነው እንደዚህ የምትሆን? ምንም አዲስ ነገር የለም። በሰዓቱ ለሊ ምን እንደሆነች እንኳን ምንም የምናውቀው ነገር አልነበረ። በጣም ተረብሼ ነበር። አሁን ግን ተረጋግቻለሁ። ግን ዴቭ አንተም ቢሆን ልትረዳኝ ይገባ ነበር። እርግጥ ነው እኔም እንደዛ መናገር አልነበረብኝም። አደይ ታውቂያለሽ፣ የፈለገ ነገር ብናደድብሽም አንቺ መተው አልችልም። አመሰግናለሁ። አደይ ላጣሽ አልፈልግም። አንቺ ካጠገቤ ስትሆኚ ልቤ በደስታ ይሞላል። የኔና ያንቺን ፍቅር ችላ ማለት አይቻልም። ችላ አላልኩም እንዴ። ለሊን መጎዳትና ለራሴ አይደለው ስለመሰለኝ ነው። በጣም ይቅርታ። ዋናው መመለስሽ ነው አደይ። አሁን ወደፊት እንጂ ወደ ኋላ መመለስ የለም። ቆይ ምን እንዳደርግልህ ነው የምትፈልገው? መጋባት አለ። ይህን ሰሞን ልቤ በጣም እየደነገጠ። ፈርታል እንዴ? በጣም የኔ ፍቅር፣ ይህን ሰሞን በጣም ተረብሻል። አባዬ እኮ አንተን እንዳገባ ፈቅዷል፣ ግን እዛ መመለሴን ፈርቻለሁ። ቆይ እስኪ ንገሪኝ አደይ፣ አባትሽ ከተስማሙ ሌላ ምን ነገር አለ? አላውቅም፣ ግን እንዴት አባዬ በዚህ ፍጥነት ሀሳቡን መቀየር ቻለ ብዬ በጣም ፈርቻለሁ። አትፍሪ አደይ፣ ፈጣሪ መንገዶችን ሁሉ ከፋፍቶልናል። አሁን የኔና ያንቺ ውሳኔና አንድ እርምጃ ብቻ ነው የሚቀር። ዴቭ በጣም ይቅርታ፣ ግን ትንሽ ጊዜ ፈለግኩ። የምን ጊዜ? ራሴን ትንሽ መስማት እፈልጋለሁ። አደይ ምን ያስፈልጋታል፣ ምን ያስደስታታል የሚለውን፣ አሁን ላይ ማግባቷ ትክክል ነው ወይ፣ የትኛው መንገድ ይሻላል የሚለውን ከራሴ ጋር መማከር እፈልጋለሁ። ይሄ ምን ማለት ነው አደይ? አንቺ ወስነሽ ጨርሰሽ መስሎኝ አይደለ ገጠር ሄድኩትና ቤተሰቦቼ እንዲሰማ ያደረኩት። እሱማ ገብቶኛል ዴቭ፣ ግን አንዳንዴ ከራስ ጋር መማከር ጥሩ ነው። ቆም ብዬ ራሴን ማየት እፈልጋለሁ። አደይ አታደርግ። ምኑ እንዴ? ቆይ ራሴን መጠየቂና ባንተ እርግጠኛ መሆን መፈለጊ ምኑ ነው የሚያናድድ? ቆይ አውቀሽ ነው አደይ? እንዴት ነው በልቤ እየተጫወትሽ ያለሽ? እንደማፈቅሽ ስለምታውቂ ነው አይደል? እኔም ማፍቀርህን እኮ አከብርልሃለሁ፣ ግን ሰሞኑን ትንሽ ተዋክቤያለሁ። ስለዚህ ቆም ብዬ ራሴን ማየት እፈልጋለሁ። ለዚህ ደግሞ ያንተ እገዛ ያስፈልገኛል። አደይ ምን እንደምልሽ አላውቅም። አሁን ላይ ከኔ ጎን ሆነሽ እንድታግዥኝ እንጂ ከኔ ተቃራኒ እንድትሆኝ አልፈልግም። የምትችይ ከሆነ አግዥኝ። አልተረዳኝም ማለት ነው ዴቭ። ምን አደይ? ምን ልረዳሽ? ቆይ ምንድን ነው የምትይኝ? ፍቅሬን ተቀብለሻል ብዬ ከዛሬ ነገ ሽማግሌ ለመራክ ደፋ ቀና አላለሁ? አንቺ ገና ላስብበት ምናምን ትይኛለሽ። የሕፃን ልጅ ጨዋታ ነው እንደያዝ ነው። እየጮህክብኝ እኮ ነው። እንዴት ነው ማልጮህ? ንገሪኝ እስኪ። እንዴት ነው ማልጮህ? የምትዩ ነገር አልታወቀሽም ወይስ ምንድን ነው? በዚህ ልክ እንድትናደድ አልፈልግም። ሲጀመር እኮ ለአንተ ሁሉንም ነገር ሳልናገር ማድረግ እችል ነበር። ቆይ ከራሴ ጋር ተማክሬ ድጋሚ አንተን ልመን ማለት ምንድን ነው የሚያስከፋ? አላውቅም አደይ፣ ልቤ በጣም እየፈራ ነው። አደይ እባክሽ ልቤን ጠብቂ። ወዲያ ወዲህ እያልሽ ልቤን አትስበሪ። እሺ ዴቭ በቃ አታስብ። ሁሉም አንተ እንደምትፈልገው ይሆናል። ለምን እኔ ብቻ አይደል? አንቺም እኮ መፈለግ አለብሽ። እሺ በቃ ዴቭ እሺ። እየተቆጣሽ ነው? ታዲያ ምን ላድርግ? አንተ እኮ ልትሰማኝ ፈቃደኛ አይደለም። አዎ አልረዳሽም አደይ። አንቺ የኔ ሚስት ነሽ አደይ። እኔ ደግሞ አገባሻለሁ። የተነጋገርነው እንደዛ እንጂ ደባል ማንነቶችሽን ልረዳ አልችልም። እሺ አንቺ ሚስቴ ነሽ በቃ።
ወንድምሽና ኪንጎ በምን ተጋጭተው ነው? ደግሞ ማነው እንደሱ ያለሽ? ባርች ነው። እሱን ተይውና ምን ተፈጥሮ ነው? አረ ምን ማለት ተፈጠረ? ማዘሯ ባርች ራሱ ነው ዝም ብሎ ኪንጎ ላይ ጓገጭ የሚለው። እርግጠኛ ነሽ ቅምጥሌ? አዎ የምር እርግጠኛ ነኝ። ኪንጎን ታውቂው የለ እንዴ? ሰው ላይ ደርስ። እሱማ ልክ ነሽ ቅምጥሌ። ልጁ ካንቺ ተቃራኒ ነው። እኔ ያስቸግራለሁ እንዴ? ማስቸገር አንድና ሁለት አለው። ያንቺ እኮ ይለያል። አታውቂም እንዴ? ይሄን ያህል አውቄሽ ነው የኔ ልጅ። አንቺማ እኮ ወርቅ ነሽ የኔ ፀሐይ። አሁን አደግሽና እኔ ስር መወሸቅ ተውሽ እንጂ አባትሽ ሲጣላሽ እኔ ስር ነበር ተንደድረሽ ሮጠሽ መጣሽ ቀሚሴ ስር የምትደበቂው። የምርሽ ነው ማዘሩ? አሁን አደግሽና ሁሉን ነገር ረሳሽው አይደል? ደግሞ ካሁን በኋላ ከወንድምሽ ጋር መጣላት የለብሽም። እሱ እኮ ክፉ ሆኖ አይደለም ላንቺ አስቦልሽ ነው እንጂ። እስኪ ማዘሯ እኔንም እንደዚህ እንደምትይ ለባርችም ነገር ምን ልበለው ከምትልኝ እህትን ተንከባከባት፣ አታናዳት፣ አታበሳጫት ምናምን በይው። እሺ ልልሻለሁ። አይመጣም እንዴ? እንዴት ነህ? ሰላም ነው ዶክተር? አለሁልሽ ቤዛ። ምን ነው አልቻለሽም እንዴ? አዎ ትንሽ ግራ ግቢም እየደነዘዘኝ ነው። እያራመደኝ አይደለም። ረጅም ሰዓት ትቀመጫለሽ እንዴ? ኧረ አይደለም ዶክተር፣ እንደውም ስንከራተት ነው ሙሉ። ኦኬ። ስራሽ የእግር መንገድ አለው? የምን ስራ? ኧረ እኔ ስራ የለኝም። ያው ስራ ፍለጋ እየተንከራተትኩ ነው። ተምረሻል? አዎ ፋርማሲ ተምሬያለሁ። የምርሽን ነው? አዎ ዶክተር፣ እንደውም የምችል ከሆነ የምታውቃቸው ሰዎች ካሉ አፈላልግልኝ፣ ስራ ልስራው። የትምህርት ማስረጃሽ ማየት እችላለሁ? እሺ ዶክተር፣ ይቻላል። በጣም ጥሩ ነው። ሌላ ስራ የተሻለ እስከምታገኝ ድረስ እኔ ጋር መግባት ትችላለሽ። የምር ነው ዶክተር? አዎ ቤዛ፣ ካሁን በኋላ ሰራተኛ ሆነሽ ተቀጥረሻል። በጣም አመሰግናለሁ ዶክተር። እኔ ምን እንደሚል አላውቅም። ትልቅ ጭንቀቴን ያቀለልክልኝ። ምንም አይደለም ቤዛ። ቤት ሂጂና ተዘጋጅተሽ መምጣት ትችላለሽ። እሺ አመሰግናለሁ። ቤዛ። ወይ ዶክተር? እግርሽን ካመመሽ ብትታይ መልካም ይመስለኛል። እሺ ይመጣል። ዳኒ ምን ያደረክ ነው? ልቀቀኝ በቃ። አትጩይ፣ ዝም ብለሽ ነይ። ቆይ ምንድነው ፍላጎትህ? ቆይ ለምንድን ነው የምትኮሪው? ፍቅሬን ስለገለጽኩልሽ ስለምወድሽ ነው። ስለፈጠረ ዳኒ ልቀቀኝ፣ አትጃጃል። ፍቅሬን መጃጃል አልሽው? ታዲያ ምን ልበለው? ቆይ ምን ለማድረግ እየሞከርክ ነው? ዳኒ ልቀቀኝ። ምንም ለማታመጪው አትጩይ። አንቺ አመንሽም አላመንሽም አንቺ ሚስቴ ነሽ። አልገባኝም። ደግሞ ይሄ ምን ማለት ነው? አገባሻለሁ። እሱ የቁም ቅዠትህ ነው። እሺ እስቲ ራስክን ተመልከት። እኔ የምፈልገው ይመስላል? መጀመሪያ ፊት ላይ ያለውን ቡን ቡን የሚል አመድክን አጥፋ። እሺ አንቺ ቆሻሻ፣ እኔ ንቀሽ ነው ዳኒ። እኔም በጥፊ መታኝ። ገና ምን አይተሽ? አፍሽን ማዘጊ ከሆነ እደግምሻለሁ። እጮሃለሁ ዳኒ። ጩይ፣ የሚሰማሽ ካገኘሽ። ቆየት ነው ይዘኸኝ የመጣኸው? ልቀቀኝ። ፍቅር እነ ፍቅር አልተመለሱም እንዴ? አይ አልተመለሱም እትዬ። ወዴት ቀሩ እነዚህ ልጆች? ካልሆነ እኔ ልሂድ እንጂ አንድ ነገር አድርገዋቸው እንዳይሆን። አሹ። አቤት እትዬ። ምን ነው ቆያችሁ? ልጄስ? እንጃ እትዬ። እንጃ ማለት አላገኛትም እንዴ? አይ ማግኘቱንስ አግኝቻታለሁ እትዬ። ታዲያ የት አለች? ወዴት ሄደች? አሹ አላውቅም እትዬ። የሆነ ቦታ ሊሄድ ነው ብላ ሄደች። እናት ተዋት መጣ? ወደ ቤት ተመለስ ስትለኝ ጊዜ ምን ላድርግ መጣሁ። አሁን ወዴት ሄደች ይባላል? ክላስ ከጨረሰች ቀጥታ ወደ ቤቷ አትመጣም እንዴ? ስልኳም ደግሞ አይሰራም። ምን ሆነ አይሆን? እንጃ ቻርጅ ዘግቶባት ተሆነ ምናልባት። ምን አውቄ። ወይ ፍቅር፣ እኔ ስለሷ መጨነቄን አላቆምም። እሷ ደግሞ ሁልጊዜ እንደ ልጅ ነው የምታስበው። እሺ ምን ላድርጋት? ምን ይሻለኛል? አሹ ቆይ ፍቅር ከሌለች አንተን እስካሁን ምን አስቆየ? አረ ሮማኒ ፍቅርን አላገኘኋትም። ወዴት ሄዳ? እኔ እንጃ። እኔ ምን አውቄ። በል ዝም በል እትዬ፣ ከሰሙ አሹ ያልቅልሃል። ቆይ እሷ ደግሞ የት ሄዳ ነው? ሌላ መዘዝ እንዳታመጣብን። አረ እኔ አላውቅላትም ሮማኒ። ወዴት አባቷ እንደሄደች እኔ ምን አውቄ ሮማኒ። ፍቅር ያለ ምክንያት ድምፁ አልጠፋም።
የሆነ ነገር አስባ ነው የሚሆነው። እስቲ ትምጣና የምትለውን እንሰማለን። ሲደውልላትም አታነሳም። ይኸውልሽ ትምጣና የምትለውን እንሰማለሁ። ደግሞ አትጨነቂ። እንደመጣሽ ሁሉ ነው ሚይዛት። እሺ፣ ለማንኛውም ግን ጠንቀቅ በይ። ፍቅር ምንሽ እንደሚገርመኝ ግን ታውቂያለሽ? ምንድነው? እንደዚህ የተኮሳተርሽ የተነጫነሽ የተሳደብሽ ራሱ ውብ ነሽ። እየቀለድክ ነው? የምሬ ነው። ምን አስቀልደኝ? እናቴ ምን ትለኛለች መሰለሽ? እየተናደደችም እየተበሳጨችም መልኳ ማይቀየር ውብ ሴት አግባት ላይ ነው። ስለ እናት መስማት አልፈልግም። ምን አልሽ አንቺ? መጃጃል ግን ተውና ከዚህ ቦታ ወሰደኝ። ቦታው በጣም እያስፈራኝ ነው ዳኒ። መስሎሽ? ቦታው እኮ ምንም አያስፈራ። ለነገሩ አንተ ጤነኛ አይደለም። ይሄ ቦታ ሊያስፈራኝ ይችላል። እሱስ ልክ ነሽ ፍቅር። ጤነኛ ያልሆኑ ሰዎች ይሄ ሰፈር ያስፈራቸዋል። ምክንያቱም ይሄ ሰፈር የውስጥሽን ጩኸት የምታዳምጭበት ነው። ዳኒ አንተ ሲፈልግህ ተመሰጥ፣ እኔን ወደ ቤት መልሰኝ። ቆይ ራስሽን እንዴት እንደ ትንሽ ልጅ ታያለሽ? ትልቅ ሴት እኮ ነሽ። አይመለከትም። ለነገሩ ከእናትሽ ጋር ስለሆንሽ፣ ግን አንድ ቀን እናትሽ ስትርቅሽ ሰዎች ምን አይነት እንደሆኑ ህይወት ምን እንደሆነች ይገባሻል። ምንድነው ብዘባረቀው? እናትሽ ነገሮችን እንዳታይ ከሌላሽ ነው የምታኖርሽ። እኔም እንዳንቺ ነበርኩ፣ እንደ ልጅ የማስብ ነገሮች ላይ ኃላፊነት የማልወስድ ነበርኩ። አልገባኝም። እናት እያለሽ መቼም አይገባሽም። ለምን እንደወደድኩሽ ታውቂያለሽ? ወይ ጉዴ! እኔ ስለምትመስይ ነው። በፊት የነበረው ዳኒ ልክ እንዳንቺ ነው። ቀልድ ነው። ልሳቅ? በምን ሂሳብ ነው አንተ እኔን የምትመስለው? እስቲ ራስህን ተመልከት። ለአንቺ አልታየሽም ይሆናል እንጂ አንቺን ቁጭ ነበር መስለው። ድርቅ አትበል። እኔ ካንተ ጋር ምንም አይነት ግንኙነት አልፈልግም። በቃ ልቀቀኝ ዳኒ፣ ወደ ቤቴ ልሂድበት። አይ ዛሬ አትይኝ ፍቅር። የባለፈው ልታውን ምሽት በጣም ወድጄዋለሁ። አልገባኝም። ረሳሽው እንዴ? እኔ ማን ልሆን ምን ሆነ አታውቂም ነበር። አንቺንም ከዛ በፊት ታይቼሽ አላውቅም ነበር። ብቻ የዛን ቀን ጥሩ ልቦች ነበሩ። እየቃዠ ነው ዳኒ። እኔ እኮ ፍቅር ነኝ። እንዴት ነው ካንተ ጋር መሆኑ? እሱ ምርጫሽ ነው፣ አከብርልሻለሁ። ግን የኔ ስሜትን ታከብሪልኛለሽ። ተስማማን? አልስማማ። መቼም ካንተ ጋር ልስማማ አልችልም። ከዚህ ቦታ ወሰደኝ። በጣም እያስፈራኝ ነው ዳኒ። እሺ፣ በማታውቂው መንገድ መሄድ ለአንቺ ብዙ መዘዝና ፈተና አለው። ዳኒ እባክህን ከዚህ ቦታ ወሰደኝ። በቃ ቦታው በጣም ነው የሚያስፈራኝ። ምን ያለበት ምን አይችልም አሉ። እሺ የኔ ቆንጆ። እንዴ እንዴ ለምለም ከየት ምርመራ ካልወሰደችም? ሲስተር ምንድን ነው ያደረግሽው? ሄሎ ለሊ፣ እንዴት ነሽ? ሰላም ነው? ስደውል እኮ ስልክ አታነሺም። አዎ አልተቀየረም። ነገ ቀጠሮ አለን። ግን ለነገ ቀጠሮአችን እንዲያግዘን ዛሬ ማድረግ የነበረብሽ አንድ ምርመራ ነበረ። ከቻልሽ አሁን ትመጫለሽ? አጠገብሽ አደይ አለች? በቃ እሺ፣ አንድ አፍታ ነውና አንድ የምርመራውን አድርገሽ ትመለሻለሽ። ሄሎ ሄሎ፣ ምን ሆና ነው? ምን ስደውል ምን ነው ቤኪ? ተደብቄ ስልክ ማውራት ጀመርሽ? አይ ቤኪ እንደዛ አይደለም። እና ታዲያ እንዴት ነው? ከማን ጋር ነበር ስልክ ስቶሪ ነበረው? የበፊት ጓደኛዬ ናት። አሁን እኮ ደውላልኝ አሁን ላገኝሽ ስላለችኝ ነው። በቃ ተዘጋጅቼ ልውጣ። የበፊት ጓደኛ ማለት አሁን ኪ መጣች? አንተ አታውቃትም። እዚህ አይደለም ያለችው፣ በጣም ሩቅ ናት። ኧረ አዎ ቤኪ። ሩቅ ከሆነማ ብቻሽን አትሄጂም። እኔም አብሬሽ እሄዳለሁ። አይ ቤኪ ችግር የለውም። አደይም ስላለች አብረን እንሄዳለን። እንደዛ ይሻላል አይደል? አዎ ቤኪ እንደዛ ይሻላል። በቃ እኔ ልሂድ። ይሻላል? አዎ አታስብ። አንተም እንዳይደብር ማዘሯ ጋር ሂድ። ብቻን ከምትሆን ይሻላል። አይ ወደዛ አልሄድም። ካዘንሽልኝ አንቺ ይዘሽኝ ሂጂ። አይ ቤኪ እንደዛም አይሆንም። ኧረ ሌላ ቦታ ነው የምትሄጂው ማለት ነው? ሌላ ቦታ ማለት እንዴ? ቆየ ልሄድ እችላለሁ። ምን እያልከኝ ነው ቤኪ? እሱን አንቺ ታውቂያለሽ። እና ታዲያ ለምንድን ነው እኔን ይዘሽ መሄድ ያልፈለግሽው? ለምንም ቤኪ። ቆይ ምን ነው ያጠፋሁት ነገር አለ እንዴ? አላጠፋሽም። ልክ ነሽ። ይቅር በለኝ ቤኪ።
መስፍንዋ አው ምን ላድርግ ብለህ ነው? ለአንተም ለብርሃንም ጦስ ከመሆንባችሁ ብዬ ወጣሁ እኮ። ከዚህ በላይ ምን ታደርጉልኝ መስፍኑ? አዎ በላሁ እኮ። ብርሃኔንም አንተንም ዚያር ይስጣችሁ። አዎም እንደው ትንሽ ነዶኝ እኮ ትንሽ ቀማምሼ እኮ ነው። ጨጓራውማ ሊገለኝ ነበር። ያው ደረሳችሁልኝ። ግድ የለም እጠነቀቃለሁ መስፍኔ አለሁ። ሸሸግ ብዬ ነው። ግድ የለም የሚያረጉትን አያለሁ። ግድ የለህም። አዎ መስፍኔ ብርሃኔንም አንተንም አመሰግናችኋለሁ። እግዜር ይስጥልኝ። ሰላም ነኝ። እደውልልሃለሁ። እሺ መስፍኔ። አይ መስፍኔ እናንተ ባትኖሩማ ረሃብ ደፍቶኝ ነበር። አይ ጓዴ፣ አይ ጫኔ ተው እያልኩት እየነገርኩት ነው። እንግዲህ ምን ላድርገው? ምን ቁጭ ብድግ ትላለህ? የት አለ? ማን ነው እሱ? ወንድሜ ምን ብሎ ነበር? ጋሼ ምን ብሎኝ ነበር? አለልኝን ጠፍንገ ይዘው ብሎ አልነበረም? እሱማ አዎ፣ ግን አሻፈረኛል። ምንድን ነው እሱ? እሱ ሺህ እስኪል ነው መጠበቅ ነበረብህ። ለነገሩ ወንድሜ ጥፋተኛ፣ አንተን ሰው ነው ብሎ ማዘዙ። ኧረ እኔ መቼ እሳቸውን ቃል መላቅ ይሆንና ይዞ ልመጣ ስሄድ ብሎ አስቸገረ። እዚህ ሰዓት ደነገጥኩ። ከዛ አመለጠኝ፣ ሮጦ አመለጠኝ እንጂ እኔ እሳቸውን ቃል እኮ መናቂ አልነበረም። ደግሞ ምን ልሁን ብሎ ነው የሚጮህ? በል ጫኔ ጠፍንገ ይዘው ነው። በወንድሜማ ቀልድ የለም። ቅር ካላለ በቃ እኔ ልመለስ። አይ አትመለሽ አዴ፣ ቅር ይለኛል። ለምን እንደውም አንሄድም? ወዴት ነው የምንሄደው? እታለም ጋር ነው። እንደውም እናመስግናት። እሷ እኮ ባታወራን ኖሮ አንረዳዳም ነበር። ልክ ነህ። እሺ በቃ እንሂድ። ለእታለም እየተናገርኩ ካልሆነ አንቺ ልሽ አዴ፣ ልብሽ እየሸፈተብኝ ነው። ኧረ ዴብ፣ ለእትዬማ እንደዚህ አታጋፍጠኝ። ደግሞ ታውቃለህ አይደል እትዬ እኔ በጣም ነው የምፈራቸው። እሳቸው ፊት ስቀመጥ እኮ ሁሉንም እሺ ነው እንጂ እንደዚህ ነው እንደዛ ነው ብዬ መከራከር አልችልም። እታለም እኮ ልክ እንዳንቺ ነህ። ለአንቺ የተለየ ፍቅር አለ። እሱንማ እኮ አውቃለሁ። እና ደግሞ የኔ ቆንጆ ወሰነሽ እንድትነግሪኝ እፈልጋለሁ። እሺ? ምኑን? መቼ ሽማግሌ ልላክ? ዴብ፣ ምን ነው አሁን እንድትረዳኝ እያወራን አልነበር? አዎ አዴ፣ ግን በአንቺ ሀሳብ አልተስማማም። አልገባኝም ዴብ። ለምንድን ነው ቆይ ስሜቴን የማትረዳልኝ? ይኸውልሽ የኔ ቆንጆ፣ በሁለታችን መሀል ምንም አይነት ክፍተት እንዲፈጠር አልፈልግም። እና ደግሞ አንቺ ብቻሽ የምትወስኚው ነገር የለም። እሺ? ሄሎ፣ ወይ ለልይ፣ ምን ነው ችግር አለ እንዴ? እሺ በቃ ለልይ፣ ይሄው እየመጣሁ ነው። ወጥተሽ ጠብቂ፣ መንገድ ላይ እንገናኝ። ምን ነው ችግር አለ? ለልይ ናት። ዶክተሩ ጠርቷት እኮ ሆስፒታል አብረን እንድንሄድ እየጠበቀችኝ ነው። ግን እኮ አዴ፣ አብረን እንደምንቆይ ተነጋግረናል። ወደ ቤት እንሄዳለን አልተባባልን? ቢሆንም ዴብ፣ ከሁሉም ነገር የጤና ጉዳይ ይበልጣል። ስለዚህ እትዬ ጋር ሌላ ጊዜ እመጣለሁ። ቆይ ለምንድን ነው ግዴታ አንቺ አብረሻት መሄድ ያለብሽ? አዎ ዴብ፣ ለሊን ብቻዋን መተው አልፈልግም። ቆይ በዚህ ጊዜ አብሬያት ካልሆንኩኝ መቼ ልሆን ነው? አልገባኝም። ቆይ ባቡር የት ሄዶ ነው እሷ ብቻዋን የምትሆን? አለ እሱማ የትም አልሄደም። ግን ደግሞ እሱ የፈለገችው ነው። ይቅርታ ዴብ፣ አሁን መሄድ አለብኝ። ለሊ ቆይ ለእኔ መቼ ነው ጊዜ የሚሰጡ? ከኔ ምንድን ነው ችግር? ይህ ነገርማ በጣም መሰለሽ። እንዴ ይህ ቆረቆንዳራ ሲሆነ የት አባቱ ጠፍቶ ነው? ቆይ ዛሬ ቀኑን ሙሉ እኮ አላየሁት። እንዴ ዳይመንድ የወንድምነት ጥግ የጓደኝነት መለኪያ ይላል። ቆይ የት አባ ጠፍተህ ነው? ምን እሺ ነው በዛሬ ቀን መኮሳተር? መቼስ ያቺ ሩጣ ቀኑን ሙሉ ቪዲዮ ስቀርጸኝ ዋል ባለችኝ አትለኝማ? አሬ ምን ቪዲዮ የምን ቀረጻ ነው በራሱ? እንዴት ማለት ነው? ቆይ ከሩታ ጋር ይኩት ምን ብዬ ነበር? ወይ በእናትህ ይኸውልህ ዙፒ ጂኒ ጃንካ ቁልቋል ምናምን እያልክ አታስገኝ። ካሹ ጋር ምናምን አንድ ሄድከው? እባክህ በተማርኩበት ትልቅ ድርጅት ውስጥ ተቀጠርኩ። እንዴ አንተ ኪንጎ ነገር የምርህን ነው እንዴ? የምሬን ነው። ሰውዬው ተማምኖ ቀጥሮኛል። ነገ ጧት እጀምራለሁ። ግባለት ይላል፣ ግባለት ይላል፣ ግባለት ይላል። ይችላል። የኔ አባት ጌታዬ፣ ወይኔ እኔ መጀመሪያውን እኮ በአንተ እንደሚያልፍልኝ እኮ ገብቶኛል እኮ ኪንጎ አባቴ። አረ ይደክማል። ነገ እኮ ሰራተኛ ነው ወንድሜ። ምን ሌላ አስቀምጥ። ወይኔ ኪንጎ ግን ይችላል።
ኪንጎ ይችላል በለው ይችላል ኪንጎ ይችላል ይችላል ኪንጎ ይችላል በለው ይችላል ኪንጎ ይችላል ዳይመንድ ጀለስ መጣል ደግሞ ምን ሊለ ነው? ዳይመንድ ሰላም ነው? እንዴት ነው? ሰላም ነው? እንዴት ነው ዛሬ ዳይመንድ ደስተኛ ትመስላለህ? ጓደኛዬ እኮ ስራ አግኝቶ ነው። እንኳን ደስ አላችሁ። ልጆች ደህና ናቸው ዳይመንድ? ውይ ልጆቼ እኮ አደጉ፣ ሊጦሩኝ እኮ ነው። ለማንኛውም ዳይመንድ ጊዜ ሲኖር ቢሮና እናነጋገራለን። በዛው እንደ ነገሮች እንረዳዳለን። እኔ የምልህ ቆይ ምን ልጅ ነው የሚል ባኬቱ ሲያሽቋልጥ አንዴ ስልኩን አግኝቼ መለስኩለት። ይኸው ባገኘኝ ቁጥር መከሬን ያበላኝ እና ክስ አልመሰረተብህም? ኧረ ምን አባቱ መገጣጠሜን ጣፌን ኩላሊቴን ሾፎ እኮ ነው እንደዚህ የሚያንጃብብ። የአንተ መገጣጠሚያ ደግሞ የሚሰራልህ አታውቅም እንዴ የሚደረገው? እንዴ ዶክተር እኮ ነው አዳሜ። በማን መገጣጠሚያ ይመስላል ኦፕራሲዮን የሚሰራው? እንዴ ዶክተር አምኜ ደግሞ ቢሮ ልሂድ እንዴ? ሆሆ ብለህ ከዶክተር ተነካካ። አይ ዳይመንድ ባል በቃ ከዚህ አካባቢ እንሂድ። ወይዘሮ ቅምጥል ሰምተዋል? ኧረ አልሰማችም። ገና እንደወጣሁ ወደ አንተ ነው የመጣሁት። እና ታዲያ ማን ጋር ልትሄድ ፈልገህ ነበር? ዳይመንድ ወንድሜ። ምን? እሺ ስለሆነ ነገር በጣም ነው የማመሰግነው ዳይመንድ። ትምህርት ተመርቄ ስራ አጥቼ ስንከራተት ሁላ አንተ ከኔ ጋር ነበር። አንተ ባትኖር ኖሮ የሁሉ ጊዜ እንዴት አልፎ ነበር። በጣም ነው የማመሰግነው። ባል ወንድሜ። እንዴ ልታለቅስብኝ ነው እንዴ? እኔ ይኸውልህ እምባዬን ጨርሻለሁ። የተረፈችን ጭላጭም ባለች እሷም ለክፉ ቀን ትቀመጥ። ሊያስለቅሰኝ። እሺ ወዴት ነው? አሁን ነው እሺ የምትይ? ቅድም ስትይ ነበር። እኔ ደግሞ ምን አደረግኩ? ቅድም እዛ ከኪንጎ ጋርና ከዳይመንድ ጋር ስቆሚ ራስሽን ታውቂ ነበር? እንዴት ሲያደርግሽ ነበር? ምን የተለየ ነገር አደረግኳሽ? ደግሞ ራስህ እኮ ነው የተመለስከው ወደ ቤት አይደል እንዴ? ታዲያ አጥሬን በሬን ስራዬን ትቼ ከእናንተ ጋር እየተንቋለልኩ ብለዋል። የኔ እናት እኔ አላማ ያለኝ ሰው። አሹ ደግሞ መቼስ ደብሮ አይደለማ። እስኪ ተይ፣ እኔ ቆይ በስንቱ ተበድዬ እችላለሁ ሩታይ። እስኪ ቆይ እኔ ወዲህማ እኔ ወዲህ ምንድን ነው እሱ? ለሮማኔ ቆይ ምንድን ነው የነገርሻት ሩታይ? እንዴ ኧረ ምንም። ምን ነገርኳት? አላቅልሽም። ይኸውልሽ እሱን ተናገሪ። ታንቺ ውጪ ስለኔና ስለሷ ማን ያውቃል? አሹ እኔ ምንም አላልኳትም። ምን ብላ ነው? ቆይ አይ የሆነማ ያወቀችው ነገር አለ። አውሩታ የነገርሻት ነገር አለ እንጂ ማህመሬት ተነስታ እኔ ሁሉንም ነገር አውቃለሁ ማየትና መስማት የምፈልገውን ነገር ስለምሰማ ብቻ ነው አትልም። አይ ሮማን ምን ያስገለፍጣል? ያለችው ነገር ነው። አስጨንቃት እኮ ነው ይሄን እንደዚህ ያለችው። አይ የሆነ ቅኔም አለ ያማል ቅኔ ብላለች ዘፋኟ። የኔና የሆነ ልትነግረኝ የፈለገችው ነገር አለ። አሹ አቤት ፍቅር እስካሁን አልተመለሰችም? ኧረ የለም አልመጣችም። ወዴት ሄዳ ነው እሷ ደግሞ? እኔ ምን አውቄ። ግን እንደዚህ የቆየችው በጤናው አይሆን? አትጨነቂሽ ማሚዬ፣ ይሄኔ እሷ እየተዝናናች ነው የሚሆነው። ከማን ጋር ነው የምትዝናናው? ቆይ ደውዬ እንኳን የማናግረው አንድ ጓደኛ የላትም። አሁን የት ገባች ይባላል? ከማን ጋር ሄደች ይባላል? እኔ እንጃ፣ እኔ አላውቅም ማሚዬ። ይሄኔ እኮ ከዛ ልጅ ጋር ሆና ነው የሚሆነው። ያ ልጅ ማለት ማን ነው እሱ? እንዴ ማሚ፣ ያ ነዋ ባለፈው መኝታ ቤት ያስገባችሁ። አልገባኝም ሩታ። ማን ነው መኝታ ቤት ድረስ የገባው? ይኸውልሽ ማሚ፣ አንቺ እኮ ስነግርሽ አላምን ስላልሽኝ ነው እንጂ የዛን ቀን አስገብተው አልጋዋ ላይ ቁጭ ብሎ ነበር። አሹ አቤት። ማን ነው እሱ? የቤዛ ወንድም። ምን? እሱ ቤት ገብቶ መኝታ ቤት እስከሚገባ ድረስ አንተ የት ነበርክ? ኧረ እትዬ ሲገባ አላየሁትም። እኔ አልነበርኩም በፍጡም። እንዴት አታይ? ወደዚህ ቤት የሚገባውና የሚወጣው እኮ መቆጣጠር ያለብህ አንተ ነህ። እሱማ አዎ፣ ሲገባ ስላልነበርኩኝ እራሷ ፍቅር ነች ጎትታ ያስገባችሁ። እኔ መቻዩኝ። እዚህ ቤት ውስጥ እያንዳንዱን ነገር የሚፈጠረው እኔ አላውቅም እንጂ ጉድ ነው አይደለ? እናንተ ፍቅር እንደዚህ ጋጦጥ አይነት ስራ ስትሰራ ዝም የምትሉት ስለ ፍቅር አይመለከተንም ነው ወይስ እህታችን አይደለችን ብላችሁ ነው? ኧረ እንደዛ አይደለም። ሲወጣ እንጂ እኔ ሲገባ አላየሁም። በቃ እሺ፣ አጥፍታችኋል። ፍቅር እንደዚህ አይነት ጋጦጥ ነገር ስትሰራ ዝም ማለታችሁ ለእኔም ሆነ ለልጄ ክብር እንደሌላችሁ ያሳያችሁ። ኧረ እትዬ እንደዛ አስበን አይደለም፣ አጥፍተናል። እንደው ይቅርታ በጣም ደግሞ እኮ ማሚ፣ እኔ ነግሬሻለሁ፣ ያለመንሽኝ አንቺ ነሽ። በቃችሁ፣ ዝም በሉ፣ እፈሩ እንጂ። ይኸውልሽ ልጄ አንድ ነገር ትሁንና አልለቅህም። እሺ ማሚ። አሹ ምን አደረገ? በቃሽ፣ አንቺ ምን አገባሽ? ቶሎ ግቢ። ወይ ታልሆነ ልውጣና ልፈልጋት እንጂ አልፈልግም። እኔ ራሴ ልጄን በምን ማግኘት እንዳለብኝ አውቃለሁ። በራሴ መንገድ
ሄሎ ቤዛ፣ የት ነሽ? አሁኑ እንድትመጪ እፈልጋለሁ። አይ እሱን ስትመጪ ነው የምንነጋገረው። አሹ ቤዛ ስትመጣ እንዳትከለክላት፣ ትግባ። እሺ? ወይ አሁን እሺ፣ እኔ ቆይ ምኑ ላይ ነው ጥፋት? የቱ ጋር ነው ጥፋት? እንደው እናትነት ይዞት እንጂ እኔ ምን አፍቼ የት ሀገር ልሂድ እናንተ? የት ሀገር አደይ ወይ ልልዬ፣ ምን ነው? ምን ተፈጠረ? ዶክተሩ ደውሎልኝ ነበር። ቤኪ አብሮኝ ስለነበር ውስጥ ገብቼ ነው ያወራሁት። የቀጠረው ቀን ዛሬ ነበር እንዴ? አይ የቀረ ምርመራ አለ፣ እሱን እንድናደርግ ነው ብሎኛል። ብቻ እስኪዛ ስንሄድ ሁሉንም ነገር እንሰማለን። አደይ አሁንስ ቤኪ በጣም እየተጠራጠረ ነው። ቆይ ለምን አንቺ ለቤኪ እውነቱን አትነግሪው? አይ እንደዛ ማድረግ አልፈልግም አደይ። ቤኪ ለእኔ በጣም ያስብልኛል። እሱ እንዲጨነቅልኝና የእሱን ጊዜ መሻማት አልፈልግም። አንቺም ግድ ሆነሽብኝ ነው እንጂ ማንም ሰው በእኔ ምክንያት እንዲጨነቅ አልፈልግም። እሺ ግን ለልዬ አለመናገራችን ሌላ መዘዝ እንዳይመጣብን እየፈራው ነው። ማንም አያውቅም አደይ። እኔና አንቺ ደግሞ ለማንም አንናገር። ሰዎች እኮ ብዙ ህመም አለባቸው። ምናልባት የኔን ህመም ዶክተሩ መፍትሄ እየሰጠው ሊሆን ይችላል። ግን ደግሞ በየቤቱ መፍትሄ ያላገኙ ህመማቸውን ይዞ የሚኖሩ ብዙ ሰዎች አሉ። ግን እኮ ቤኪ ሁለት ጓደኞች ወሬ ነው እስቲ መጨረሻቸው አውቃለሁ አደይ። ቤኪ ለእኔ በጣም ያስብልኛል፣ ይጨነቅልኛል። ግን ደግሞ እናትና እህት አሉት። ለእነሱ ማሰብና መኖር ሲገባው በእኔ ምክንያት እንዲጨነቅና ሸክም እንደሆነበት አልፈልግም። ለአንቺም ሸክም እንደሆንኩብሽ አውቃለሁ አይደል? እንዴ ለልዬ፣ እንደዚህ አይነት ሀሳብማ እንዳታስቢ። አንቺ መቼም እኔ ላይ ሸክም አትሆኝም። ቆይ አንቺ ኃላፊነት እንደምትወስጁ እኔም ያንቺን ኃላፊነት አልወስድም? እስከዛሬ የምናወራቸው ሁሉ እውነት አይደሉ ማለት ነው? እሱም አደይ ልክ ነሽ። አንቺ ማለት ለእኔ ከእህቴም በላይ ነሽ። ይህንን ሀሳብ ሽንሽን አሁን እኔ ዶክተሩ ደግሞ ሀሳቡን ቀይሮ ሌላ ቀን እንዳለሽ እኔ የምልሽ ልጄ፣ ወንድምሽ አልቆየም? እስኪ ደውይለት ባክሽ። እሱን ተይው ማዘሯ። ለሊን ካገኘ እኮ ቼክ የማያደርገ ነው። ሰላምዬ ሌላ ሰው፣ እኔ እናንቺ ደግሞ ሌላ ቦታ አለን መስሎሽ ነው ማዘሯ? ባርች ለሊን ካገኘ ማለት ነው ማንንም ሰው አያስታውስም። እኔ እሱን ባህሪ መች አጣሁት? ይህን ያህል አማሮሻል? ታዲያ እሱ መቼ ይመጣል ማዘሯ? እንደውም እኮ አንቺ እዚህ ስትመጪ ነው የሚሻለው። ታውቂያለሽ፣ አንቺ አለመኖር ልቤ ላይ በጣም ትልቅ ክፍተት ፈጥሯል። አባባ አለመኖሩ ራሱ ውስጤ ላይ የሚሰማኝ ስሜት ምን ያህል እንደሆነ ልነግርሽ አልችልም። በቃ በጣም ያማል። እኔ ልጄ፣ እኔ እናትሽ ማዘሯዬ፣ አንቺ ስላለሽኝ በጣም እድለኛ ነኝ። ታውቂያለሽ፣ አንቺ ባሌለሽበት ሰዓት ነው እንጂ የብቸኝነት ስሜት የተሰማኝ። በቃ ደስተኛ ነበርኩኝ። አባባ በሞቱን እንዳምንና ድጋሚ እንድስቅ ያደረግሽኝ አንቺ ነሽ። አባትሽ እኮ አደራ የሰጠኝ አንቺን ለኔ ነው። እንኳን ኖርሽልኝ እናቴ። ታውቂያለሽ፣ አንቺ ባትኖሪ ኖሮ ውስጤ ላይ የሚሰማኝን ጩኸት መቋቋም አልችልም ነበር። በጣም አመሰግናለሁ። ማን ነው? ወይ ማለት ነው አሉ እንዴ? አለው ልጄ፣ ደህና ነህ? እንደምን ነህ? ሰላም አለ። ደግሞ ለምንድን ነው ልጄን ብቻዋን የተውካት? መቼ? አረ ማዘሯ፣ እኔ እኮ ስራ በዝቶብኝ ነው። የሄድክበት እንዴት ሆነልህ? እሱን ልነግርሽ እኮ ነው አመጣጤ። አልተሳካም እንዴ? ምን ይመስልሻል? እኔ እንጃ፣ ግን ደግሞ ባይሳካም ችግር የለውም፣ ሌላ ትሞክራለህ። የኔ ሀሳቢ ከነ ችግሮች መልስ የአንድ ቀን ስላላስከፋሽን በጣም አመሰግናለሁ። ወዴት ነው ነገሩ? ዛሬ በሰላም ነው ምስጋና? አዎ ከመጣል ስለ ሁሉ ነገር በጣም ነው አመሰግነው። እንዴ ደግሞ ምን ተገኝቶ ነው ውደሰው? አንተ እንኳን ደስ አለሽ ከመጣ። ትልቅ ድርጅት ውስጥ ተቀጥሬያለሁ፣ ተሳክቷል። ያምርክና እኔ አላምንክ። እሰይ እንኳን ደስ አለ ልጄ። አመሰግናለሁ ማዘሯ። በጣም ደስ ብሎኛል። እሺ እንኳን ደስ አለክ። ስራ ማግኘት ደስ ይላል፣ ግን በዚህ ልክ ተስፋ አታድርግ። ተሳክቷል እኮ ማዘሯ። የፍቅር እናት የስራ ማስረጃ ያስገብታኛለች። አሁን በቃ ስራ መጀመር ብቻ ነው። ልጄ አንተ ቅን ልጅ ነህ። ፈጣሪ ከዚህ በላይ ያሰብከውን ያሳካል። እንኳን ደስ ያለ። በጣም አመሰግናለሁ።
አጀሪት እማዬ የት ናት? ኧረ እዚህ ጋር ቆሞ ቀይ ምንጣፍ አንጥፈው አበባ ይዘው እንዲጠብቁሽ ፈለግሽ? እቤታቸው ናቸው። ኦኬ ተነግሮሃል ማለት ነው። ምኑ? እኔን ከየት ወዴት ለምን ሳትል ማስገባት እንዳለብህ ካወቅ ይሄ መሰልጠን ነገር ተገርሽ መንቀራ ዘመንሽም ውስጥ መናቀል ይኖረች ወይታለት ያማረሽ መስሎሽ አሹ ወይሮማል እትዬ ለምንድን ነው እንደዚህ የተናደዱ? ታወቁ እንዴ? ምን ያውቃሉ ታዲያ? እሺ ቤዛን ስለምንድን ነው ያስገባት? ኧረ ተይ ሮማኔ፣ ፍቅር ጠፋች ብሎ እኔንም ሩታይንም ሲቆጡ ነበር። ተናዷል እንዴ አንተን? እሺ ሩታ ላይ ለምንድን ነው የተናደዱት? እኔስ በሆን ምን አጠፋው ሮማኔ? እንዴ ምኑ ላይ ነው ጥፋት? አይ አሹ ያው አንተን ይዛት ና ብሎ ስለነበር ብዬ ነው። ቢሆንስ ሮማኔ ይዛት ና ብሎኝ ሳኔም ምንድን ነው የቱ ጋር ነው ጥፋት? ሄጄ አደረስኳት። ተዘዋሪ የለችም። ኋላ እንዳይጨነቁ ብዬ ሂጅ አጧትና መጣሁ ብላ ሄድሽ ብዬ ነገርኳቸው። አለቀ። አራሹ እንዴ አትጩ፣ ተረጋጋ። አሁን ደግሞ ሰምቶ ሌላ ነገር እንዳይፈጠር ልጆች ሰንካለ ወዴት አታቶ ተሰናክለ ጠብታይቱም በእናት ዛሬ እሱን ያረፈረ አይደል? አዎ ቅጣት መሆኑ ሊቀጣን አስብ ይሆን እንዴ ጠራ? እኔ እንደ መሰለኝ። እንዴት ናችሁ? ዶክተር እንዴት ነህ? ይመስገን። እንኳን ስለመጣችሁ። ካረፈድኩ በጣም ይቅርታ። ኧረ ችግር የለውም። እንዴት ነው ዛሬ ነቃ ያልሽ ትመስያለሽ? ምን ታገኘ? ኧረ ምንም የተለየ ነገር የለም ዶክተር። ጥሩ። የሚሰማሽ ተደጋጋሚ ስሜት አለ? አዎ ዶክተር፣ ራሴን እያዞረኝ ነበር እና ደግሞ አንዳንድም ይነስረኛል። ምን የምርሽ ነው? አይደል? ቆይ መች ነው እንደዚህ ሆነው? መች ነው የነሰረሽ? ነው ሳልሰማ። ትንሽ ነው እኮ አደይ፣ አትደናገጭ። ቆይ መቼ? እኔ የት ሂጅ? ኧረ አደይ ዶክተር ፊት ቆይ ምን እያልሽ ነው? ያን ያልገባን ነገር አይደለም፣ አታካብጂው። ይቅርታ ዶክተር። ችግር የለውም አደይ፣ ነፃ ነሽ። አውሪ። አይ ችግር የለውም፣ ቤት እናወራለን። ያንተን ሕክምና ጊዜ እንዳንሻማ። ለሊም በአግባቡ እየተንከባከብሻት አይደለም ማለት ነው? እሱማ የእሷን ህመም እንዴት እንደሷ ልረዳው እችላለሁ። ፊቷ ላይ የማየው ፈገግታ እኮ የውስጧን ጭንቀት ሊያሳየኝ አልቻለም። ሁሌም ደህና ነኝ ነው የምትለኝ፣ ግን እኔ እንደዛ እንዳልሆነ ነው የሚሰማኝ። ዶክተር እባክህ የተቻለውን ሁሉ አድርግላት። ለሌሊ እኮ ይሄ ህመም አይገባት። አደይ ተይ አደይ፣ እንደዚህ ነው እንደዛ ነው ልሽ አልችልም። ግን ደግሞ የአንቺና የጓደኛሽ ስራ ተጨምሮ ከፈጣሪ ጋር እንሞክራለን እና ደግሞ ለሊ ጓደኛሽ ካወቀች በኋላ ለመድኃኒዓለሽ ተስፋ በጣም ደስ ይላል። ማነው? ቤኪ